ሰበር መረጃን እነሆኝ። ዛሬ ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚያደርጉት ጨዋታ ይጠበቃል። አዲስ አበባ ጥር 30 2018 ዓ.ም በ25ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር አርሰናል ከሰንደርላንድ እንዲሁም ማንቸስተር ዩናይትድ ከቶተንሃም የሚያደርጉት ጨዋታ ተጠባቂ ሆኖ ይሆናል። ቀን 9 ሰዓት ተኩል በኦልድ ትራፎርድ ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚያደርጓቸው ጨዋታ ተጠባቂ ሆኖ ይሆናል። የፖርቹጋላዊ አሰልጣኝ ሮበን አሞሪም ስንብትን ተከትሎ በቦታ የተሰየመው ማይክል ካርክ አበረታች ውጤትን ለዩናይትድ እያስመዘገበ ይገኛል። አሰልጣኝ ማይክል ካርክ ማንቸስተር ሲቲ፣ አርሰናል እና ፉላምን በተከታታይ 3 ጨዋታዎች በማሸነፍ አጀማመሩን አሳምሯል። ለዛሬው የጨዋታው የማሸነፍ ቅድመ ግምታችሁ ለማን ይሆናል? አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ። በቶማስ ፍራንክ የሚሰለጥነው ቶተንሃም በበኩሉ ምንም እንኳን በሊጉ ደካማ እንቅስቃሴ እያደረገ ቢገኝም ባለፈው ሳምንት ማንቸስተር ሲቲን ነጥብ ማስጣሉን ተከትሎ ቀላል ተጋጣሚ እንደማይሆን ለዩናይትድ ይነገራል። እንግዲህ ሌላው ተጠባቂ ጨዋታ ምሽት 12 ሰዓት ላይ በኤምሬትስ ስቴዲየም አርሰናልና ሰንደርላንድ ይገናኛሉ። መድፈኞቹ በመጀመሪያው ዙር ጨዋታ ነጥብ ያስጣሏቸው እነዚህ ጥቋቁሮቹ ድምቶችን በማሸነፍ መሪነታቸውን ለማጠናከር ብርቱ የሆነ ፍክክር ይጠብቃቸዋል። አዲስ ሰንደርላንዳዊ በሊጉ ብርቱ ተፎካካሪ መሆኑ በተደጋጋሚ ያስመለከተ ሲሆን በዛሬው ጨዋታ የቀድሞ የመድፈኞቹ አማካይ ግራኒት ዣካ በጉዳት አለመኖሩን ተከትሎ የአንድ ጨዋታ ተጫዋች ሊጎላቸው ስለሚችል በዛ በኩል ሊያመዝን ይችላል። በተመሳሳይ ሰዓት በርንማውዝ ከአስቶን ቪላ፣ በርንሊ ከዌስትሃም ዩናይትድ ከፉልሃም፣ ኤቨርተን እንዲሁም ወልቭስ ከቼልሲ ጨዋታዎችን ያደርጋሉ። ኒውካስትል ዩናይትድ ከብሬንትፎርድ ምሽት 1 ሰዓት ተኩል የሚያደርጉ ሲሆን የሊጉ መሪ ግብር ጨዋታ ይህን ይመስላል። ከዛሬው ጋር አያይዤ አንድ መረጃ ላደርሳችሁ አድማጮቼ። ፓትሪክ ዶርጉና ማይክል ካርክ የወሩ ምርጥ እጩ ሆኖ ቤስት ፕሌየር ኦፍ ዘ መንዝ እና ቤስት ማናጀር ኦፍ ዘ መንዝ የሚል እንትን ውስጥ ተከቷል ማለት ነው። የእንግሊዝ ፕሪሚየር ሊግ የጥር ወር ምርጥ ተጫዋች እጩዎች ይፋ ሲሆን የማንቸስተር ዩናይትዱ ፓትሪክ ዶርጉ በእጩነት ተካቷል። አሁን ጉዳት ላይ ያለው የሚገኘው ዶርጉ የተሳካ ወር ያሳለፈ ሲሆን በሊጉ ማንቸስተር ሲቲ እና አርሰናል ላይ በተከታታይ ግብ በማስቆጠር የዩናይትድ ወሳኝ ተጫዋች መሆኑን አሳይቷል። የ22 ዓመቱ ዶርጉ በጥር ወር 2 ግብ እና 2 ለግብ የሚሆኑ ኳሶችን አሲስት በማድረግ አመቻችቶ በማቀበል ወደ ግብ አግቢነት የተመለሰው ሌላኛው ማለት ነው የሊቨርፑል ፍሎሪያ ቨርሽ፣ ኢንዞ ፈርናንዴዝ፣ ጁኒየር ኩሬፕ፣ ሃሪ ዊልሰን እና ያጎ እነዚህ ከሳምንቱ እጩዎች ሆኖ የተመረጡ ናቸው ማለት። በአሰልጣኞች ዘርፍ ደግሞ የማንቸስተር ዩናይትድ ማይክል ካርክ እጩ ሆኗል። የቀድሞ የዩናይትድ ኮከብ ሮበን አሞሪም በመተካት ማንቸስተር ዩናይትድን ከተረከበ በኋላ ያደረጋቸውን 3ቱም የፕሪሚየር ሊግ ጨዋታዎች አሸንፈዋል። አዲስ የቼልሲ አሰልጣኝ ሊም ሮስነሪ ማለት ነው እሱም እንደዚህ ምርጫ ውስጥ ተካቷል።